ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ከብዙ ጊዜያት በኋላ ተመልሰናል። በዛሬው ቪዲዮ አዲስ መረጃ ይዘንላችሁ መጥተናል። ሁላችሁም አብራችሁ ቆዩ። ኦኬ አሁን በወጣው መረጃ መሰረት የሪሜዲያል ፈተና መስጫ ቀኑ ስለመራዘሙ ነበር ይሄኛው መረጃ ይዘንላችሁ የመጣሁት። ምክንያቱም በባለፈው ቪዲዮ የሰራሁት ቀን ነበር። ይሄኛው ቪዲዮ ጥቅም አይሰጥም ማለት ነው። የትምህርት ምዘናዎችና ፈተናዎች ኤጀንሲ ዛሬ ባወጡት መግለጫ መሰረት የሪሜዲያል ፈተና መስጫ ቀን ተራዘመ ብለዋል። ፈተናው የሚሰጠውም የታሰበለት ባለፈው ቪዲዮ እኔም እንደሰራሁት ከግንቦት 17 እስከ 20 ቀን 2018 ነበር ሊሰጥ የነበር ባለፈው በወጣው ፕሮግራም። አሁን ግን የተባለው ፈተናው ከግንቦት 27 እስከ ሰኔ 3 2018 ዓመተ ምህረት እንዲሰጥ ተራዝሟል ማለት ነው። ይሄን ያስታወቁት የትምህርት ምዘናና ፈተናዎች አገልግሎት ነው። የሚሰጥንበት ቀን ቀይረናል ብለዋል ማለት ነው። እናንተም ዝግጅታችሁን በዚህ ቀን መሰረት አድርጋችሁ ሳትጨናነቁ እንድትዘጋጁ ለማለት ነው። ሁላችሁም መልካም እድል። በሁለተኛው መረጃችን ደግሞ የ12ኛ ክፍል ፈተና ቀኑ መስጫ ቀኑ ታውቋል። ሞዴል ኤግዛሞችን የምትፈልጉ ከሆነ @freshman tube ብላችሁ ቴሌግራም ጋር ስፔስ ሳትሰጡ ስትሰርቹት የኛ ቻናል ይመጣላችኋል። እዛ ጋር የተለያዩ ሞዴል ኤግዛሞች አሉ። አሁን በሙሉ ኢትዮጵያ የተሰሩ የሁሉም አካባቢ ሞዴል ኤግዛሞች አሉ። ቻናሉ ካልመጣላችሁ ኮሜንት ሴክሽን ጋር አሳውቁኝ እልክላችኋለሁ። በተረፈ ለሪሜዲያል ተፈታኞችም ለ12ኛ ክፍል ተፈታኞች ዘንድሮ ለምትወስዱት መልካም ፈተና ይሆንላችሁ፣ ተዘጋጁ። በመጨረሻ ባለፈው የጀመርነው የ12ኛ ክፍል ክላሱ አሪፍ እየሄደ ነው። መመዝገብ የምትፈልጉ ተማሪዎች ኮሜንት ሴክሽን ላይ ጻፉልን። 40 ቀናት አሉን። 40 ቀናት ብዙ ነው። በ40 ቀናት ውስጥ እንጨርሳለን። ብዙ ነገር ከቨር እናደርጋለን ማለት ነው። ጀምረን ያቋረጥነውን ኤግዛምም እንቀጥላለን። መጀመር ብዙ ሰው ፍላጎት ካለው ባለፈው ያቋረጥነውን የመስራት ይሄ ፕሮሰስ እንጀምረዋለን ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም